ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ ዶትኮም ቲቪ ሾው ነው። በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን አወራችኋለሁ። በዛሬው ፕሮግራማችን የማነሳላችሁ አንድ ኒል ሃርቢሰን ስለሚባል እጅግ በጣም የሚያስደንቅ ሰው አወራችኋለሁ። ይህ ሰው ቀለም መለየት አይችልም ወይም ከለር ብላይንድ ነው። ሁሉም ነገር በነጭና በጥቁር ነው የሚያየው። ሶ ምንድነው ያደረገው? ቀለማትን ለማየት ቀለማትን ለማዳመጥ ሌላ ስድስተኛ የስሜት ህዋስ የፈጠረና አንቴና ያስገጠመ ሰው ነው። ይሄ አንቴና ያስገጠመው ሰው እጅግ በጣም የሚያስደንቅ ህይወት ያለው ነው። እኔ የተወሰነ ለእናንተ ሊሆን በሚችል መልኩ ኢንትረስቲንግ ሊሆን በሚችል መልኩ አወራችኋለሁ። ሌላውን ግን እናንተ ዘርዘር አድርጋችሁ ልታነቡ ወይም ደግሞ ዩቲዩብ ላይ ልታዩ ትችላላችሁ። ሶ በዚህ መልኩ ስለ ኒል ሃርቢሰን ስለተባለውና ስድስተኛ የስሜት ህዋስ ስለፈጠረው ሰው አወራችኋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን፣ መግቢያ ላይ እንዳልኳችሁ አንድ ኒል ሃርቢሰን የሚባል ሰው፣ ይህ ሰው ቀለም መለየት አይችልም። ከልጅነቱ ጀምሮ ሁሉም ነገር በነጭና በጥቁር ነው የሚያየው። ግሬ ስኬል የሚባለው ከለር ብላይንድ ነው። አክሮማቶፕሲያ የሚባል የጤና እክል የገጠመው ሰው ነው። እንግዲህ ቀለም ባለማየቱ ሁሉም ነገር ጥቁርና ነጭ በመሆኑ በጣም ብዙ ነገሮች ይጎሉታል በህይወቱ ውስጥ ማለት ነው። እንደዚሁም ደግሞ በአካባቢው ያሉ ሰዎች ስለ ቀለም ያወራሉ። እንግዲህ ሁሉ ነገራችን ከቀለም ጋር የተያያዘ ነው። የሰው ልጅ አካባቢው በቀለም የተሞላ ነው። እሱ ግን የሚያየው ቴሌቪዥኑን፣ ሰውንም፣ ሁሉም ነገር በነጭና በጥቁር ነው። በጣም ብዙ ነገር ከህይወቱ ላይ የጎደለ ያህል ስሜት ይሰማዋል። ሰዎች በንግግራቸው በጫወታቸው ቀለማትን ይጠቅሳሉ። አካባቢያቸውን በቀለማት ይጠቅሳሉ። ከተሞችን በቀለማት ይጠቅሳሉ። በአጠቃላይ የሰው ልጅ ህይወት በጣም ከቀለም ጋር የተያያዘ መሆኑን ይገባዋል። ይሄ ከልጅነቱ ጀምሮ ስለ ቀለማት መስማቱ ወዘተ ለቀለማት ያለው ስሜት የተበላሸ እንዳይሆን ወይም ዲፕሬሽን አልያዘውም። ቀለማትን ወደ መጥላት አልሄደም። እንደውም ቀለማትን ለማወቅ በጣም ከፍተኛ የሆነ ስሜት ፈጠረበት። ቀለማትን ለማወቅ ፍላጎት አደረበት ማለት ነው። እና ከዚህ በመነሳት በ2003 እንደ አውሮፓ አቆጣጠር አንድ ፕሮጀክት ቀረጸ። እሱም ቀለምን በሌላ ስድስተኛ ህዋስ አድርጎ ቀለምን ለማየት ወይም ደግሞ ቀለምን አይደንቲፋይ ለማድረግ ለማየት ሳይሆን አይደንቲፋይ ለማድረግ ፈለገ። በዚህ ፕሮጀክት ውስጥ ዋናው ዓላማው ምንድነው? ቀለማትን ማየት አልችልም፣ ግን ቀለማትን ማዳመጥ መቻል፣ እንደ ድምፅ ቀለማትን መለየት መቻል ፍላጎት አደረበት። የተወሰኑ የኮምፒውተር ሳይንቲስቶች ጋር በመሆን ኤሌክትሮኒክ አይ የሚባል አንቴና ጭንቅላት ውስጥ እንዲገጠም አደረገ። ኦኬ፣ ኤሌክትሮኒክ አንቴና ማለት ነው። ይሄ ኤሌክትሮኒክ አንቴና ጭንቅላቱ ቅል ላይ ቺፕስ እንዲቀበር በማድረግ ኤሌክትሮኒክ የሆነች አንቴና፣ እንደዚህ የመጣች አንቴና ያው እንደምታዩት ያስገጥማል ማለት ነው። ስማቸው እንዲጠቀስ ባልፈለጉ ሰርጅኖች ያስገጥማል ማለት ነው። ሶ እቺ ኤሌክትሮኒክ አይ የምትባለዋ ኤሌክትሮኒክ ኢኩፕመንቷ ጫፏ ላይ ካሜራ አላት። ሶ ካሜራው ፊት ለፊት የሚያየውን ቀለም ፍሪኩዌንሲ ፒክ ያደርጋል ማለት አካባቢያችን በሙሉ በቀለም የተለየ ነው። ሶ ፍሪኩዌንሲዋን ፒክ ያደርጋል። ለምሳሌ ቀይ ቀለም ከሆነ የሚያየው ያቺ ካሜራዋ የቀይ ቀለም ፍሪኩዌንሲ ላይት ሴንስ ታደርጋለች። ያቺ ላይት ሴንስ ያደረገችዋን ምን ያደርጋል? ወደ ፍሪኩዌንሲነት ይተረጉመውና እዚህ ቅሉ ላይ ያለው ወደ ፍሪኩዌንሲ ይተረጉመውና ከዛ ቅሉ ላይ ያለችዋ የተተረጎመችዋ ፍሪኩዌንሲ ደግሞ ወደ ቫይብሬሽን ወደ ንዝረት በመለወጥ ቀስ ብላ ወደ ጆሮ ትመጣና ድምጿን ይሰማል፣ ወደ ድምፅ ይለውጥለታል ማለት ነው። ሰው ምን ማለት ነው? ልክ ቀይ ቀለም ሲያይ የቀይ ቀለም የራሱ የሆነ ፍሪኩዌንሲ አለው። ያቺ ፍሪኩዌንሲን ፒክ ያደርግና ከዛ በኋላ እንዳልኳችሁ ቅሉ ላይ የተገጠመችዋን ቺፕ ወደ ጆሮ ላይ ድምፅ ሆና ትመጣለች። እንግዲህ ይሄ የመጀመሪያው ሰው ነው ማለት ነው። በእንዲህ አይነት መልኩ ድምፅን ለማዳመጥ አንቴና ጭንቅላቱ ላይ ያስገጠመ የመጀመሪያው ሰው ሆነ ማለት ነው። በሰው ልጅ ታሪክ ውስጥ እንዲህ አይነት ሌላ ሰውነቱ ላይ ሌላ ኤክስቴንሽን ማድረግ የሚባል ነገር አልነበረም። ይሄ የመጀመሪያው ሰው ሆነ ማለት ነው። ሰው ምን ሆነ? በቃ ቀኑ ሙሉ ድምፅ ሲሰማ ነው የሚውለው ማለት ነው። ቀኑ ሙሉ ድምፅ ሲሰማ፣ ማታ ሊተኛ ሲል መብራት ሲያጠፋ ነው ድምፁ የሚቆምለት ማለት ነው። ነገር ግን መጀመሪያ ላይ ይረብሸው ነበር። ምክንያቱም ሁሉም ነገር ቀለማት ስለሆኑ፣ ሁሉም ቀለማት ግን ተመሳሳይ ድምፅ የላቸውም። ሰው ተመሳሳይ ድምፅ ከሌላቸው የተለያየ ዝብርቅርቅ ያለ ድምፅ ሲሰማ ነው የሚውለው ማለት ነው። መጨረሻ ላይ ምንድን ነው ድምፆችን
አይደንቲፋይ ማድረግ ጀመረ። ድምፆችን አይደንቲፋይ ማድረግ መጀመር ማለት ምን ማለት ነው? ለምሳሌ የተከበራችሁ ተመልካቾቻችን ቀይ ቀለም ሲያይ ቀይ ቀለም የሚል ድምፅ አይደለም የሚሰማው፣ የቀይ ቀለም ፍሪኩዌንሲ ነው የሚሰማው። ፍሪኩዌንሲው ለየት ያለ ድምፅ ነው የሚሰማው ማለት ነው። ቢጫም የራሷ የሆነች ድምፅ አላት ማለት ነው። ኦኬ ሶ የተለያዩ ቀለሞች የተለያዩ ድምፆችን ነው የሚያመጡለት ማለት ነው። አንቴና መረጠ። አንቴናው ከመረጠ በኋላ እንግዲህ አንቴና የተለያዩ አይነት ዲቫይሶች ነበሩ። ከነዛ ዲቫይሶች መካከል አንቴናውን ነው የመረጠው። ከዛ በኋላ አንቴናው ሙሉ ለሙሉ የሰውነቱ አካል ሆነ፣ ስድስተኛ ሴንስ ሆነ ማለት ነው። እንደውም ፓስፖርቱ ላይ ያቺ ኤሌክትሮኒክ አይ ከሌለች እሱ አይደለም ማለት ነው፣ አይደንቲፋይ አይደረግም ማለት ነው። ሶ ቀስ በቀስ እያንዳንዱ ቀለም ከድምፁ ጋር ማች እያደረገ ቀይ ቀለም ከድምፁ ጋር፣ ሰማያዊ ቀለም ከድምፁ ጋር፣ ብርቱካናማ ከለር ከድምፁ ጋር እያጣቀሰ በሙሉ ማች ያደረጋቸው ድምፅና ቀለምን አገናኛቸው ማለት ነው። ድምፅና ቀለሞቹን ካገናኛቸው በኋላ ምን ሆነ? አርቲስት ሆነ ማለት ነው። የአርት ስራዎችን መስራት ጀመረ። ለምሳሌ ሙዚቃ ያዳምጣል በጆሮ ኦልሬዲ እያንዳንዱ የሙዚቃውን ድምፅ ወደ ስዕል መለወጥ፣ ወደ ቀለም መለወጥ ጀመረ። ሰው ስዕልን ወደ ቀለም መለወጥ ጀመረ። ቀለምን ወደ ከቀለም ጋር ድምፅና ቀለምን እያቀላቀለ አርቲስት ሆነ ማለት ነው። እና በጣም የሚገርመው የተለያዩ ኤክስፒሪየንሶች አሉት ይሄ ሰውዬ። ምንድነው ሙዚቃ በሚሰማበት ጊዜ አሁን በጣም ቆንጆ የሆነ ሙዚቃ ይላል። በጣም ቆንጆ የሆነ ሙዚቃ በጣም አስቀያሚ ቀለም ያወጣል። ድምፁን ወደ ቀለም ሲለውጠው በጣም አስቀያሚ ይሆናል። ኦኬ በጣም ቆንጆ የሆኑ ሰዎች አለ። ለምሳሌ የተለያዩ ትልልቅ የሆሊውድ አክተሮችን አይተዋል። እንደ ሊዮናርዶ ዲካፕሪዮ፣ እንደ ቶም ክሩዝ ወዘተ ወዘተ ፊታቸውን ፊታቸውን አይተዋል። ፊታቸውን ሲያይ የፊታቸው ቀለም የሚሰጠው ድምፅ በጣም አስቀያሚ ነው አለ። በጣም ቆንጆ ሰዎች የፊታቸው ቆዳ የሚያመጣው ድምፅ በጣም አስቀያሚ ነው አለ። በተቃራኒው ደግሞ በጣም መልከ ጥፉ የሚባሉ ሰዎች ፊታቸው ቀለም የሚያወጣው ድምፅ በጣም ፒስፉል ነው ይላል። እና በጣም የተለየ ኤክስፒሪየንስ ያለው ሰው ነው። በነገራችን ላይ የሰው ልጅ ይላል የሰው ልጅ ጥቁር ነጭ የሚባል ነገር የለም፣ እንደዛ የሚባል ነገር የለም። የሰው ልጅ በሙሉ ቀለሙ ጥቁርም ይሁን እናንተ ጥቁር የምትሉት፣ ነጭም ይሁን እናንተ ነጭ የምትሉት የሚያወጣው ድምፅ ብርቱካናማ የሆነ ድምፅ ነው የሚያወጣው፣ በቀለም ሲገልጸው ማለት ነው። ብርቱካናማ አይነት ማለት ነው። ልዩነቱ ጥቁርና ነጭ ልዩነቱ ትንሽ ገባ ያለ ጠየም ያለ ብርቱካናማና ነጣ ያለ ብርቱካናማ ነው። በአጠቃላይ የሰው ልጅ የቆዳ ቀለም ብርቱካናማ ነው ይላል። እንደምታዩት አለባበሱ የሰውየው አለባበስ በጣም ዝብርቅርቅ ያለ አለባበስ ነው የለበሰው። እሱ እኛ ልብስ የምንለብሰው በአይናችን እኛ ባማረን መልክ ነው የምንለብሰው፣ ለአይናችን ባማረን መልክ ነው። እሱ ግን ልብስ የሚለብሰው ድምፃቸውን እያዳመጠ ስለሆነ ቆንጆ ድምፅ የሚሰጡትን ልብሶች ነው እየመረጠ የሚያደርገው። ለምሳሌ ፒንክ፣ ሰማያዊና ብርቱካናማ ከለር በጣም ፒስፉል ድምፅ አላቸው። ለዚህ ነው አሁን እንደምታዩት ቪዲዮ ላይ እንደምታዩት ዝብርቅርቅ ያለ ለአይናችን ብዙ የማይስብ አይነት አድርጎ የሚለብሰው ማለት ነው። እሱ የሚሰጠው ድምፅ በጣም ቆንጆ ስለሆነ ነው። በሌላ አነጋገር ምግብም እንደዚሁ ሲመርጥ የምግብ ቀለሞች በጣም ቆንጆ ድምፅ ያላቸውን የምግብ ቀለሞች የምግብ አይነቶች እየመረጠ ነው ምግብ ሰርቶ የሚበላው። አመጋገቡ፣ ማህበራዊ ህይወቱ ሁሉ የተለወጠ ሰው ነው። ምን ማለት ነው ስድስተኛ የስሜት ህዋስ ሲባል? ለምሳሌ አሁን 5 የስሜት ህዋሳት አሉን አይደል? ማሽተት፣ መቅመስ፣ መዳሰስ፣ ማየት ወዘተ የሚባሉት 5ቱ አሉ። እነዚህ 5ቱ የየራሳቸው ድራይቨሮች አሏቸው፣ የየራሳቸው ዲቫይሶች አሏቸው። ሰው አይን ሳይኖረው ማየት አይችልም። ስለዚህ አይን የምትባል ዲቫይስ አለች። ጆሮ ሳይኖረው መስማት አይችልም። ጆሮ የምትባል ዲቫይስ፣ ምላስ አለ፣ አፍንጫ አለ ወዘተ። ስለዚህ እሱም የከለሮችን ድምፅ ለመስማት በሚያስብበት ጊዜ የግድ አንድ ዲቫይስ መምረጥ ነበረበት። ያ ዲቫይስ ደግሞ አንቴና አደረገው ማለት ነው። አንቴና የመረጠበት ምክንያት በጣም ብዙ እንስሶች አንቴና አላቸው። ሰው ከዛ በመነሳት ይሄ ኒል ሃርቢሰን ከዛ ኢንስፓየር ሆኖ ነው ይሄን ኤሌክትሮኒክ አይ ያስገጠመው ማለት ነው። እንግዲህ እንደዚህ እንደ ኒል ሃርቢሰን ቴክኖሎጂንና ሰውን ኢንተግሬት ሲደረግ ሳይቦርጅ ይባላል። ሳይቦርጅ ማለት የሰው ልጅ አሁን ባለው በተፈጥሮ ከተሰጠው የሰውነት ሴንሶችም የሆኑ ሰውነት አካላት ተጠቅሞ የሚሰራቸውን አክቲቪቲዎች ኤክስቴንድ ማድረግ መቻል ማለት ነው። ወይም ደግሞ አሁን
በተፈጥሮ ካለው የሰውነትም የሆነ ሴንሶችም ይሁን በዛ ከሚሰራው ስራ የበለጠ እንዲሰራ የሚያስችል ሌላ ተጨማሪ ኤሌክትሮኒክ ዲቫይስ ሰውነቱ ላይ ሲገጥም ሳይቦርጅ ይባላል። ልክ ኒል ሃርቢሰንም ሌላ አንቴና ቺፕ ሲገጥም ይሄ ሰውዬ ሳይቦርጅ ሆነ ማለት ነው። cyborg.com የሚባል አንድ ዌብሳይት አለ፣ ከፈለጋችሁ ማየት ትችላላችሁ። ኒል ሃርቢሰንም ሳይቦርጅ ፋውንዴሽን አለው። ምን ማለት ነው? ሰዎች ሳይቦርጅ እንዲሆኑ ያበረታታል። ኦኬ ሎጂኩ ምንድነው? የሰው ልጅ ያለበትን አካባቢ ኑሮውን ወዘተ ህይወቱን በሙሉ በቴክኖሎጂ እያዘመነ እያሻሻለ ነው። ነገር ግን የሰው ልጅ የራሱን ዲዛይን ግን ምንም አላሻሻለም ብሎ ይላል። ምን ማለት ነው? ለምሳሌ የሰው ልጅ በጣም ደካማ አይሳይት ነው ያለው። በጣም ደካማ የሆነ እይታ ነው ያለው። ከተለያዩ እንስሳት ዱር እንስሳት ጋር እንኳን የሚነጻጸር አይደለም አይሳይቱ። ጉልበታችንም እንደዚሁ በጣም አንድ ለምሳሌ በአሁኑ ሰዓት የዓለም የቦክስ ሻምፒዮና የሆነው አንድ ሰው ለምሳሌ ጆሹዋ ሊሆን ይችላል፣ ወይም ደግሞ ሜይዌዘር ሊሆን ይችላል። ይሄ ቦክሰኛ የ2 ዓመት ጎረምሳ የ2 ዓመት ህፃን ዝንጀሮ ቅጥቅጥ ሊያደርገው ይችላል። ስለ ጉልበት የለንም ማለት ነው። ሰው ጉልበት እንዲኖረን ቴስት ለምሳሌ ምላሳችን ቴስት እስከዚህም ነው። የምላሳችን ቴስት እስከዚህም ነው። ኦኬ አፍንጫችን የማሽተት አቅማችን በጣም አነስተኛ ነው የሰው ልጅ። ስለዚህ እነዚህን ዲዛይኖቻችንን ማሻሻል አለብን ብሎ ነው የሚያስበው ኒል ሃርቢሰን እና የሳይቦርጅ ፋውንዴሽን በማቋቋም ይሄንን እንትናችንን ማሳደግ መቻል አለብን ብሎ ይላል። ለምሳሌ ኤሌክትሮኒክ ኖዝ የሚባል አለ። ኤሌክትሮኒክ ኖዝ ማለት አፍንጫ ነው፣ ግን ኤሌክትሮኒክ ነው፣ የሰው አይደለም፣ ኤሌክትሮኒክ ነው። ምንድነው? በማሽተት ከፍተኛ የሆነ የማሽተት ካፓሲቲ ይኖረዋል ይሄ ኤሌክትሮኒክ ኖዝ። ኤንድ የተለያዩ በሽታዎችን በማሽተት ብቻ ዲያግኖስ ማድረግ ይቻላል። ለምሳሌ የታይፎይድ በሽታ፣ የስኳር በሽታ፣ ሌሎችም ካንሰሮችንም በማሽተት ብቻ ዲያግኖስ ማድረግ የሚቻልበት ሁኔታ አለ። ስለዚህ ምንድነው ኒል ሃርቢሰን ሰጀስት የሚያደርገው? ሰዎች ሳይቦርጅ መሆን መቻል አለባቸው። ሴንሳችሁን ኤክስቴንድ ማድረግ መቻል አለባችሁ። ካፓሲቲያችሁን ኤክስቴንድ ማድረግ መቻል አላችሁ። መምጣት ትችላላችሁ እኔ ጋር በጣም በቀላሉ ሴንሶቻችሁን ኤክስቴንድ ማድረግ እንችላለን። የተፈጥሮ ዲዛይናችሁን መለወጥ እንችላለን፣ ማሻሻል እንችላለን ወዘተ ይላል። ምን ማለት ነው? ሳይቦርጅ ማለት በፊልም ላይ እንደምታዩት የሆነ የተለያዩ ቦታዎች ላይ ዲቫይስ የተቀጠለላቸው ሰዎች፣ ሮቦት የሚመስሉ ሰዎች የሚመስሉ ሁለቱም ሮቦትና ሰው አንድ ላይ ኢንተግሬት ሲያደርግ አይነት ማለት ነው። በፊልም በሳይፋይ ፊልሞች ስናያቸው የነበሩት ነገሮች አሁን እውን እየሆኑ መጥተዋል። በነገራችን ላይ ያቋቋመው ፋውንዴሽን ሳይቦርጅ ፋውንዴሽን የተለያዩ ስራዎችን እየሰራ ነው። ለምሳሌ ከሰራቸው ስራዎች መካከል አንዱ አይቦርጅ ነው። አይቦርጅ ይባላል። ይሄ አይቦርጅ አሁን ያልኳችሁ አንቴና የራሱ የኒል ሃርቢሰን የተገጠመለት ማለት ነው። አንዱ ፕሮጀክት እሱ ነው። ሁለተኛ ሲሴሚክ ሴንስ የሚባል አለ። ሙን ሪባስ የምትባል ሴት አለች። የእሱ ጓደኛ ይሄ ሳይቦርጅ ፋውንዴሽንን አብሮ ያቋቋሙ ማለት ነው። እና እቺ ሙን ሪባስ የምትባል ሴት ናት። እዚህ እጇ ክንዷ ላይ ዲቫይስ ታስቀብራለች። ይሄ ዲቫይስ ምንድነው? እርዝኩዌክ ሲኖር ፊል ታደርጋለች። እርዝኩዌክ ማለት የመሬት መንቀጥቀጥ በሚኖርበት ጊዜ ፊል ታደርጋለች። እጇ ሼክ ያደርጋል ማለት ነው። ሌላ ዲቫይስ አስገጥማለች። ምን ማለት ነው? ለምሳሌ ስፔናዊ ናት። እሷም ስፔን ሆና ጃፓን የመሬት መንቀጥቀጥ ሲደርስ እጇ ሼክ ያደርጋል ማለት ነው። ስድስተኛ ሴንስ አላት ማለት ነው። እኛ መሬቱ ሲንቀጠቀጥ እኛን ሲያንቀጠቅጠን ነው የምናውቀው። እሷ ግን በጣም ከርቀት እርዝኩዌክን ሴንስ ታደርጋለች። ስፒድ ቦርጅ የሚባል ደግሞ አለ፣ ሌላ ፕሮጀክት። ይሄ ስፒድ ቦርጅ ማለት ጆሮ ላይ ስፔሻል ኢሪንግ ነው፣ ጆሮ ላይ የሚገጠም ዲቫይስ ነው። ከሰውነት ጋር ነው የሚገጠመው። ይሄ ስትፈልጉ የምታወጡት ምናምን አለ። የቅድም የኒል ሃርቢሰንም አንቴናውንም ሲፈልግ የሚያወጣው አይደለም፣ ፐርማነንት ነው። ልክ የሰውነቱ አካል ነው ማለት ነው። ይሄ ስፒድ ቦርጅም ማለት ምን ማለት ነው? እዚህ ጆሮ ላይ የሚገጠም ነው። ይሄን ፐርማነንት ነው። ምን ማለት ነው? ከኋላ የሆነ ድንገተኛ በፍጥነት መጥቶ የሚገጨን ነገር ሲኖር ያውቃል። ታውቃላችሁ ማለት ነው። መኪናችሁን አሁን ለምሳሌ ወደ ኋላ ስትወጡ ሴንስ ያደርገል ድምፅ አለው አይደል? ልክ እንደዛ ሰውም ከኋላው መኪና ለምሳሌ መጥቶ እንዳይገጨው ወይም ደግሞ ፈጣን ነገር ከጀርባው እንዳይገጨው ልክ እንደ አይነት ትሰራለች ማለት ሴንስ ያደርጋል። ሰው አደጋ ከሆነ መሸሽ ያመቻል ማለት ነው። ስድስተኛ ሴንስ አለው ማለት ነው ይሄም ሰው።
እንደዚሁ ኖርዝ ሴንስ ይባላል። ኖርዝ ሴንስ እንደዚሁ ሰውነታችን ላይ ኢምፕላንትድ የምትሆን ዲቫይስ ናች። እሷ ዲቫይስ ምንድነው ኖርዝ የቱ ጋር እንደሆነ ሁል ጊዜ ሰሜን የቱ ጋር እንደሆነ አቅጣጫው የቱ ጋር እንደሆነ ያውቃል ያ ሰው። ለምሳሌ አንድ ሰው ጫካ ውስጥ ቢጠፋ ኖርዝ የትኛው እንደሆነ ያውቃል ማለት ነው። ይሄ ኢምፕላንትድ ከሆነ ማለት ነው። ስድስተኛ ሴንስ አለው ዳይሬክሽን ያውቃል ማለት ነው አንድ ሰው። ለምሳሌ እኔ አሁን የትኛው ኖርዝ የትኛው ኢስት እንደሆነ እዚህ ስቱዲዮ ውስጥ መለየት አላውቅም። ኦሪየንቴሽኑ የለኝም ማለት ነው። ነገር ግን ይሄ አሁን ያልኳችሁ ሲስተም ኖርዝ ሴንስ ኢምፕላንት ያደረገው ሰው ግን ኖርዝ የቱ ጋር እንደሆነ ያውቃል። ትራንስዴንታል ኮሚዩኒኬሽን ሲስተም የሚባል ደግሞ እዚህ ጥርስ ስር የምትገጠም ዲቫይስ ናት። እሷ ዲቫይስ ምንድነው? ሰዎች ከርቀት ሲያወሩ ከርቀት ያወሩትን ወሬ ወይም ደግሞ እኔ ለዛ ሰው መላክ የፈለግኩትን መልእክት እዚህ ጥርሱ ገጭ እንድትል ወይም ደግሞ እንደዚህ ቫይብሬት እንድታደርግ ያደርጋል። ሰውየው ሙርስ ኮድን እንዲማር ይደረጋል። ወደ ሙርስ ኮድነት ይለውጠዋል ያቺ መንገጫቀጭ። ከዛ ሙርስ ኮዱ ደግሞ ምን መልእክት አለው የሚለው መልእክቱን ሲምቦሊዝም ማለት ነው። በዚህ አይነት መልኩ ሌላ ሴንስ አለው ማለት ከርቀት ሰዎች ኮሚኒኬት ማድረግ ይችላል። ለምሳሌ ሰላዮች ስለላ ውስጥ ገብተው ምንም መናገር አያስፈልጋቸውም። ዝም ብለው ጥርሳቸው ገጭ ሲል ኮዱ ይገባቸዋል። ኮዱ ደግሞ ምን አይነት መልእክት እንዳለው ያውቃሉ ማለት ነው። በዚህ አይነት መልኩ የተለያዩ ፕሮጀክቶችን ይሰራል። ሳይቦርጅ ፋውንዴሽን የሚባለው ኒል ሃርቢሰንም እንደዚሁ በዚህ በአይኑ በቃ ስራዎችን እየሰራ ነው። የተለያዩ የአርት ስራዎችን ይሰራል። ስድስተኛው የስሜት ህዋስ ያስገጠመ ብቸኛው በሰው ልጅ ታሪክ ውስጥ ብቸኛው ሰው ኒል ሃርቢሰን ይባላል። ስለዚህ ኒል ሃርቢሰን የተወሰነ ነገር እንድታውቁ ያክል ነው። ይህም ፕሮግራም እንደ ኢንትሮዳክሽን አይነት ማለት ነው። እናንተ በስፋት ማንበብ ትችላላችሁ። ኢንትረስትድ ከሆናችሁ cyborgfoundation.com ገብታችሁ በደንብ ማየት ትችላላችሁ። የሚሰሯቸውን ስራዎችን ማየት ትችላላችሁ። እናንተም ከፈለጋችሁ ሳይቦርጅ መሆን ከፈለጋችሁም ኮንሲደር ልታደርጉ ትችላላችሁ። ኢሜል ልትጽፉላቸው ትችላላችሁ። ኮንታክት ልታደርጓቸው ትችላላችሁ። የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይህንን ይመስል ነበረ። የዛሬ ሳምንት በሌላ ፕሮግራም ተመልሰን እንገናኛለን። እስከዛው ድረስ መልካም ሳምንት።